ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን አለሁ። እግዚአብሔር ይመስገን ሁሉ ሰላም ነው ከኔ ጋር፣ ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ሰላማችሁ ይብዛ። ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ርዕስ መጥቼላችኋለሁ። አዲሱ ርዕሴ ደግሞ በጣም ደስ የሚል መንታ ልጅ ነው። ያው እንግዲህ መንታ ልጆች የምትመኙ እግዚአብሔር እሱ ይስጣችሁ ማለት ነው። መንታ ለምንመኘው ለሁላችንም መንታ ይስጠን እና በጣም ደስ የሚል ነው። አየኋትኝና በጣም ደስ አለችኝ። እውነት ለመናገር በጣም የሚያስደስተኝ ነገር ማለት መንታ ልጆች እንደዚህ መንታ የሆኑ ነገሮችን በመንገድ ላይ ምናምን ሳል አላልፍም። በጣም ይዤ ምናምን ደስ ብሎኝ እነዛ ልጆች ስሜ ምናምን ነው የማልፈውና በጣም ደስ ይለኛል። እኔ ለራሱ በዚህ በስራ ቦታ የሆነ በሌላ ቦታ ሆነ ምናምን እንደዚህ መንታ ልጆች በማይበት ሰዓት በጣም ደስ ብሎኝ ምናምን ከነዛ ልጆች ጋር ፍሪ ሁኜ ነው እንትን የምለው። ለምን እንደሆነ አላውቅም። በጣም እወዳለሁ መንታ ልጅ ማለት ነው። እና አሁንም እንግዲህ እህታችን የምታያት መንታ ልጆች ናቸው፣ ወንድና ሴት ናቸው። እግዚአብሔር ያሳድግላት። ደስ ይላልኝ እንደዚህ በመንታ ልጅ በሴትና በወንድ በተለይ እንደዚህ የሆነ ተመሳሳይ ልጆች ምናምን ስታዩ እንኳን ተመሳሳይ ልጆች ቀርቶ ተመሳሳይ ጓደኛና ጓደኛ ሆናችሁ ተመሳሳይ በምታዩበት ሰዓት በጣም ደስ ይላችኋል አይደለ? ልክ እንደዛ ማለት ነው። እና መንታ መሆን ደግሞ በጣም የሚያስደስት ነው። መንታ ሆኖ መወለድ ደግሞ በጣም ደስ የሚል ነው። ግን እንደ ድር ጉዳይ ሆኖ መንታ አይደለሁም ማለት ነው። ስለዚህ መንታ ሆኖ መወለድ ደስ ይላል። መንታ መውለድም ደስ ይላል። ሴትና ሴትም ሆኖ መውለድም ሴትና ሴትም ልጆችን መውለድም ደስ ይላል። ወንድና ወንድም ልጆችን መውለድም ደስ ይላል። ወንድና ሴትም ደስ ይላል። ሁለቱም ማለት ነው። እሱ ደግሞ የእግዚአብሔር ስጦታ ነው ማለት ነው። እና እኔ በጣም የምመኘው ነገር እንደዚህ አይነቶች ነገሮች ነው። እግዚአብሔር ሲፈቅድ ነው ሁሉ ነገር። ፍቃድ እግዚአብሔር ያስፈልጋል። በነገራችን ላይ እኛ ያሰብነው ሳይሆን እግዚአብሔር የሚያስበው ነው የሚበልጠው ሁሉም ነገር ማለት ነው። እና ስለዚህ ማነው እንደኔ የሚመኝ መንታ ልጅ? እውነት መድኃኒዓለም እሱ ይስጣችሁ እላለሁኝ። የምትመኙ ልጆች ካላችሁ ማለት ነው በጣም ደስ የሚል ማለት ስትሆኑት ነገር ሁሉን ነገር ከዛ ላይ ፎከስ የምታደርጉት ሁሉን ነገር የምታረጉት አንዱ በዛ ሲረብሽ አንደኛው በዛ ሲረብሽ ደስ ይላል። በቃ የእናትነት ወጉ ማረጉ ምናምን ደስ ይላልኝና ለዛ ክብር ሁላችንም የሚያብቃን እሱ መድኃኒዓለም ለዛ ያድርሰን ነው የምለው። ለዛ ያድርሰን፣ ለዛ ይበለን እና እግዚአብሔር ትንሽ እንትን ካልኩኝ ድምፄ ትንሽ አፍኖኛ እንደ እንትን ነገር እንደ ሳይንስ ነገር ስላለብኝ ትንሽ ፈና አድርጎኛልና ለዛ ነው። እና በነገራችን ላይ መንታ መውለድም ሆነ መንታ መመኘትም ሆነ የእግዚአብሔር ስራ ነው። እግዚአብሔር እሱ ደግሞ እንደሚያሳካልን እርግጠኛ ነኝ ማለት ነው። እና ለምትመኙትም ሁሉ እግዚአብሔር እሱ ያሳካላችሁ እላለሁኝ። ከእኔም ጀምሮ እሱ እግዚአብሔር ያሳካልን። የሚሰማን እሱ ነው፣ ፈጣሪያችን እሱ ነው፣ ሰጫችንም እሱ ነው እና ሁሉ ነገራችንም እሱ ስለሆነ ማለት ነው ያሳካልን። እና ምኞቴን ስለገለጽኩላችሁ ደግሞ እናንተም ደስ ይበላችሁ። እናንተ ምኞታችሁን ደግሞ ግለጹልኝ። ያው እንግዲህ ይሄ ቻናሌ ሁለተኛ የበፊቱ ተዘግቷል። ምክንያቱም ምን እንደሆነ ባናውቀውም የብዙ ሰዎችም አብሮ ገደል ገብቷል ነው የሚባለው። በዛ ምክንያትም አሁን ከእንደገና አሁን ይሄንን እንትን ያልንበት ምክንያት በማበረታታት ቤተሰብ በመሆን በአይዞሽ በርቺ እናርጋለን በማለት አበረታቱኝ እላለሁኝ። እንግዲህ ሁሉም ነገር የእግዚአብሔር ስራ ነው። ምንም ልናደርገው አንችልም። መጣ ምንም አለም እሱ ነው እንትን የሚለውና አበረታቱኝ ጎበዝ እህቶቼ ሁላችሁም በርቺ እያላችሁ የምታበረታቱኝ ሁሉ አሁንም ከእናንተ ጋር አብረን እንድንቀጥል አበረታቱኝ እላችኋለሁኝ። የኔ ውዶች ብርታቱን ሁሉን ነገር እናንተ ስለሆናችሁ እንትን የምትሉኝ አበረታቱኝ። ያልፋን የሚያልፍ ነገር የለም። ያን ሁለት ቻናል ሙሉ ሲዘጋ ይመለሳል በማለት ነው። እስካሁን ድረስ ተስፋ አልቆረጥንም። መቼም የሰው ልጅ ሆነን ተስፋ አንቆርጥም። ተስፋ የሚያስቆርጠን ደግሞ ክርስቶስ ነውና አይታወቅም።
የመለስም ይችላል የመለስም ይችላል። እሱን እርግጠኛ አይደለንም። እርግጠኛ የምንሆነው እንትን የሚሉልን ጋር ነውና እስካሁን እንትን ስላላለ ማለት ነው። እርግጠኛ ስላልሆነ እስካሁን ያው የኛ እርግጠኛ ይመለሳል፣ በደብዳቤ ተጽፎላቸውን ይመለሳል በማለት ነው። እሱ ደግሞ እግዚአብሔር ነው የሚያውቀው። ለሱም አንድ የኔ ብቻ አይደለም ደግሞ የሚያሳዝነው ነገር ብዙ ልጆች ነው ለፍተን ከዚህ ደረጃ ላይ ደረስነው። እግዚአብሔር ይርዳን። ከተመለሰም ተመለሰ ሁለቱም ቻናሌ፣ ካልተመለሰም እንግዲህ የኛ ቤት ነው በሚልና ትዕግስት ጎራዴት የሚለውን አበረታቱኝ። ሁላችሁም በማበረታታት እንደ በረታ አድርጉኝ እላችኋለሁኝ ማለት ነው። የሰው ልጅ ይወድቃል ይወድቃል፣ ግን ሁሌ እንደወደቀ አይቀርም፣ ይነሳል። እኛ ብቻ አይደለንም፣ እየወደቅንም እየተነሳንም ነው መጨረሻው እንትን የምንለውና ዛሬ ወድቄያለሁ ብዬ ልተወው አልችልም። ለምን በወድቅ እንቅፋት ቢመታኝ እግሬን በወድቅ እንደምነሳ ነው እነሳለሁ። ተነስቼም በእግሬ ሄዳለሁ። እንደዛ ነው የማስበው። እና ስለዚህ ዛሬ ተዘጋ ብዬ አልተውም። ለምን ወደኩ አንድ ጊዜ እነሳለሁ፣ እወርቃለሁ፣ እነሳለሁ። ያ ደግሞ ፈተናችን ነው። አንደኛ ለኛ ብርታት ይሰጠናል። ሁለተኛ ተስፋ እንዳንቆርጥ እንሆናለን። ተስፋ የምንቆርጡ ካላችሁ በዚህ የተነሳ ተስፋ መቁረጥ የለባችሁም። ለምን ተስፋ እንቆርጣለን? ብርታት ሆነን እኛ ራሳችንን ሰውን እያበረታታን መውጣት ነው እንጂ ያለብን እኛ ራሳችን ከሰነፍነ ሰነፍ ከሆነማ ያ እንትን የለውም፣ ተስፋ የለውም። ለምን አንድ ሰው ያለው አማራጭ ሳይወድቅ አይነሳም። ማንኛውም ህፃን ልጅ ዳዴ ሳይል ቆሞ አይሄድም። መጀመሪያ ዳዴ ብሎ ነው ቆሞ የሚሄደው። ስለዚህ እኛም ከዳዴ ተነስተን ከዛ ደርሰን ነበር። የኛ ፍቃድ አልሆነም። ፍቃድ ከእግዚአብሔር ከሆነ ሊመለስ ይችላል። እሱም ደግሞ ወደኩ፣ በዚህኛው ወደኩ፣ የኔ ሁለት እንትን እኮ ነው ወደኩ ብዬ ደግሞ እንትን አልልም። ለምን እነሳለሁ። መውደቅን እያየሁት መነሳትንም አየዋለሁ። ከወደኩኝም እንደምነሳ ነው። ስለዚህ መውደቅ የሰው ልጅ መውደቅ ፈተና የሚያጋጥመውም ነገር ያለ ነው። መነሳትም ደግሞ ያለ ነው። እግርህን ቢያምህ 1 ቀን 3 ቀን ነው። ስለዚህ ያ ነገር ቢጸጽተኝ ምን ቢለኝ ቢቆጨኝ ወይ 2 ቀን ወይ 3 ቀን ነው። ከዛ ረስቼው ደግሞ መልሼ ሌላ እቀጥላለሁ። እሱ ደግሞ ያ ነገር የምቀጥልበት ምክንያት ደግሞ እሱ ያው እንደ እግዚአብሔር ፍቃድ ያ ነገር ሊያስቀጥለኝ የሚችለው ነገር ደግሞ ፍቃዱ የእግዚአብሔር ስለሆነ ያ ነገር ፍቃዱ አይደለም። ፍቃዱ ያለውን እሱ የእሱ ፍቃድ ነው የተባለው ነገር ደግሞ ጸንቼ የምንምልበት ነው የምቀጥልበት ነው። እና ስለዚህ አንወድቅም አንልም፣ እንወድቃለን። የሰው ልጅ መሬት ላይ ተነስቶ አይደለም ሀብታም ቱጃር የሚሆነው፣ ከስር ከመሬት ተነስቶ ነው አይደል እንዴ? የሰው ልጅ ከዜሮ ተነስቶ ነው ከፍ እያለ የሚመጣው። እኛም ከዜሮ እየተነሳን ነው ከፍ ማለት የምንችለው። እና ከዜሮ ተነስተን አይደለም ከፍ ብለን ጣራ ላይ የምንሆነው የምንወርቀው ማለት ነው። በዛ ምክንያት ነው። ስለዚህ የምላችሁ ነገር ከፍ እንበል። ዝቅ ማለትን ብቻ ሳይሆን ከፍ ማለትን የምንሞክረው፣ ከፍ ማለትን ብቻ ሳይሆን ዝቅ ብለን የምንሞክረው እላለሁኝ። የእናንተስ ምርጫ ምን ሊሆን ይችላል? እኔ ምርጫዬ ይሄ ነው። የእናንተስ አላቅም። እና ስለዚህ ያለ ነው ያጋጥማል። የማያጋጥም ነገር የለም። ብዙ ነገሮች ያጋጥሙና የሰው ልጅ ለፈተና እስከሆነ ድረስ የተጠራ ነው። ፈተና ነው። ፈተና ደግሞ በደስታ የምናደርግበት ነገር ነው። እና ስለዚህ ፈተናችን መፈተን ነው ያለብን። ተማሪ አንድ ተማሪ የቤት ስራ ሰርቶ ሳይፈተን አይደለም ወደ ቀጣይ ክፍል የሚዘዋወሩ። ተፈትኖ ተጣርቶ ታይቶ ነው አይደለ ወደ ቀጣይ ክፍል የሚሄደው። ስለዚህ እኛም ተፈትነን ታይተን ነው አይደል ወደ ቁም ነገር ላይ የምንሄደው። ስለዚህ በዛ መልኩ ነው፣ በዛ መሰረት ነው እኛም ልንሄድ የምንችለው። እና
ተስፋ እንቁረጥ። ተስፋ የቆረጥንም ካለንም እንነሳ። ከወደቅንም ተነስተን አራግፈን ተነስተን መሄድ አለብን። መነሳት አለብን። መተኛት የለብንም። መነሳት፣ መቆም፣ መራመድ አለብን። አንድ እርምጃ ወደ ኋላ ሳይሆን አንድ እርምጃ ወደፊት መሆን አለብን። ስለዚህ በዛ መልኩ ነው እኔ እንትን እምላችሁ የእናንተንም ባላቀውም ማለት ነው። እዚህ ሁላችሁም ከምታበረታቱኝ ከምን አንጻር እግዚአብሔር ይስጥልኝ፣ አመሰግናለሁ። ስለነበረኝ ቆይታ ሁሉ ሰላም ነበረ። መልካም ቀን፣ መልካም ሙሉ፣ መልካም ምሽት ይሆንላችሁ። ሙሉውን ማቅረብ ባልችል እንኳን ያው በግማሹ በጣም ደስ የሚሉ ደስ ይላሉ። መንታ ልጆች ነው የሚለው እንግዲህ ከእናንተ ደግሞ ትማሩበታላችሁ። እናት ምን አይነት እናት እንደሆነች ወደ ኋላና ወደፊት ግጥም አድርጋ ስራ የምትንቀሳቀስ እናት ያው ደስ ይላልኝ እላለሁኝ። አመሰግናለሁ ስለነበረኝ ቆይታ። መልካም ቀን፣ መልካም ሙሉ፣ መልካም ምሽት